ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ የእሸቱና የባቢ ጉዳይ ቤተሰብ ላይ ደርሷል። በፍጹም በህይወቴ በእሸቱ ጉዳይ ሰዎች ካለቀሱም የደስታ ብዛት ያስለቅሳቸው ይሆናል እንጂ በሐዘን ያለቅሳሉ ብዬ አስቤ አላቅም። ሲያለቅሱም ደግሞ በዛው ወጥቶ እሰይ ደግ አረኩ እንደውም ዘገዩ ቀደም ብዬ መሳደብ ነበረብኝ ይላል ብዬ አስቤም አላቅም ነበር። ዘንድሮ በጣም ረዥም ቦታ ትላልቅ ነገር ላይ የጠበቅናቸው ሰዎች ትናንሽ እየሆኑ አስቸግረዋል። ዘመኑ ይመስለኛል። በጣም ነው የሚገርመው። አሁን ማን ነው አሁን እሸቱን በዚህ ልክ ከሆነች ልጅ ጋር ከቲክቶከር ጋር ተነጋግሮ ይሰዳደባል፣ ከሰላምታ ይመላለሳል፣ ይቅርታ ልጠይቃት ነው ብሎ እንደገና ያላግጣል ብሎ ማን አስቦ ያውቃል? ምክንያቱም ከነበረበት ሁኔታ በእርግጥ ወደ ዩቲዩቡ ገባ ብሎ ሲታይ ይሄን ሁሉ ሚሊዮን ይዞ 100,000 ምናምን ከኛ እኩል መታየቱ ትንሽ 200,000 100,000 መታየቱ ትንሽ ያስደነግጣል። ግን ቢሆንም እዚህ ቦታ ላይ የደረሰው ሰርቶ ነው፣ ለፍቶ ነው፣ ብዙ ነገሮችን አድርጎ ነው። ስለዚህ ከዚህ በላይ መሄድ የሚችል ልጅ ነበረ። እንደውም ግቡ እኮ የነበረው በዚህ ዓመት ላይ 10 ሚሊዮን የመግባት ነበር። ግን ዩቲዩቡ አልንቀሳቀስ አለ። አሁን ይሄ አይዲያ መሆኑ ነው ወይስ ምንድን ነው? ከኛ ጋር ከሰላምታ መሰጣት በእውነት በጣም ነው የሚገርመው። አውቃለሁ ብዙ ሰዎች ትደግፉታላችሁ። አዎ የተናገረው ነገር የሚያስደግፍ ነገር ነው። ትምህርቱ በጣም የሚገርም ትምህርት ነው የሰጠው። ትምህርት ሰዎችን ሊያስተምር የሚችል ነው። እስከ ዛሬ ያደረገው ነገር መልካም ነገሮች በሙሉ ምንም መጥፎ ነገር ቢያደርግ የሚሸፍኑ ናቸው። ሁሉም ነገር ጥሩ ነው። እስቲ ልጅቷን የተናገረበት ፓርት ሲያስተምር የነበረበት ፓርት ራሱ በጣም አሪፍ ነው። ንግግሩ ሁሉ ትምህርቱ ሁሉ አሪፍ ነው። ችግሩ ግን ምንድነው? የልጅቷን ስም መጥቀሱ ብቻ ነው። ያ ነው ችግር ያመጣው እኮ። ሌላ ነገር እኮ ስላስተማረበት፣ ስለ ቤተክርስቲያን የተናገረው፣ ስለ ውድቀት የተናገረው፣ ጭፈራ ቤት ስለሚሄዱ ሰዎች የተናገረው፣ ስለ ስሜት ቀስቃሽ ሲያው ስሜቱ ቶሎ ይቀሰቅሳል ስለ ስሜት ቀስቃሽ የተናገረው ምናምን ሁሉ ነገር እኮ ትክክል እኮ ነው። ችግሩ ግን እከሌ ብሎ ማስተማር ነው ነውርነቱ። እኔ አንዳንድ ሰዎች ችግር የለውም ይላሉ። አሁን በዚህ ትምህርት ላይ ልክ እንደዚህ ብሎ ሲያስተምር የእናንተን ስም ቢጠቅስ ደስተኛ ናችሁ? ትቀበሉታላችሁ? እናንተ የእናንተን እህት ቢጠቅስ ትቀበሉታላችሁ? የእናንተን ቤተሰብ ቢጠቅስ ትቀበሉታላችሁ? እቺ ልጅ እኮ ልጅቷን ብቻ አይደለም እኮ ቤተሰቦቿን በቤተሰብም ብሎ እኮ የተናገረው ይሄ ልጅ ወልዷል፣ ልጅ ያሳድጋል። እና ብዙዎቻችን ደግሞ አስገርሞን አስደንቆን እንዴት ብለን ከእሸቱ ይቅርታ ይጠይቅ እንዴት እንደዚህ ያደርጋል ብለን ልንናገር የቻልንበት ዋናው ምክንያት ለምሳሌ ዮኒ ማኛ ቢሰድባት ይችል ልጅ እንደዚህም አይደለም ርዕስም አይነሳም። ለምን ሰደባት የሚባልም ንግግር አይናገርም። እነ ሊያሾ ምናምን ቢሆኑ ለምን ሰደበቻት ምናምን ብለው አንናገርም። ንግግርም የሚቀርብ አይደለም። እነ ሞጣ ቀራኒዮ ቢናገሯት ለምን ሰደቧት እነ ሞጣ ቀራኒዮ ብለንም አንጠይቅምም አንናገርምም፣ ዝም ነው የምንለው። ግን ምንድነው እላይ የሰቀልነው ሰው ነው እሸቱ። እላይ ከፍ በስራውም በሁሉም ነገር ወደ ላይ ከፍ ያደረግነው ሰው ነው። ይሄ ከፍ ያደረጋችሁት ሰው ወደ ታይ ዝቅ ሲልባችሁ የምደነግጡት ድንጋጤ አለ። ያ ድንጋጤ ደንግጠን ነው እንጂ እኛ እንደዚህ 3 ሰዓት ጠብቁኝ ይቅርታ ጠይቃለሁ ብሎ 3 ሰዓት ሲሞላ ደግሞ የተወሰነ ደቂቃ ጠብቁኝ ይቅርታ ጠይቃለሁ እያለ እንትን ሲል በእውነት ይቅርታ ጠይቆ ሰላም አውርዶ በቃ በራሱ ስራ ሊመለስ ነው ምናምን ብዬ ነው ያሰብኩት። ለካ ሙድ እያዘ ነው እሱ ለካ ሙድ እያዘ ነው። እና ምናልባት እሸቱ ብዙዎቻችን ስተት ነው ብለን ተናግረን ይሆናል። ብዙ ሰዎች በጣም ብዙ ሰዎች ልጅቷን ጎርታታል። ልጅቷ እንደውም አንድ የሞተች ልጅን ጠቅሳ እንደውም ወደ አንቺ እመጣለሁ ለካ መሞትሽ ይሻል ነበር ምናምን የሚል ጽሑፍ ጽፋለች። እና ራስን ለማጥፋት የሚያነሳሳ ነገር ነው እየጻፈች ያለችው። እና እቺ ልጅ አርገውና ፈጣሪ ይጠብቃትና አንድ ነገር ብትወልክ ሌሎቹ ራሳቸውን እንዳጠፉ ሰዎች ራሷን ብታጠፋ ሌላ ሰው ተጠያቂ ሰው የለም፣ እሸቱ ነው። እሸቱ ደግሞ ጥሩ ቦታ ያደረስ ነው። ጥሩ ቦታ ጥሩ ነገር የሚያረግ ልጅ ጥሩ ነገር የምንጠብቅለት ነው እንጂ በእሸቱ ምክንያት አንድ ሰው ሞተ ተብሎ ዜና እንዲሰራ አንፈልግም። እኛ መስማት አንፈልግም፣ እንዲመጣ አንፈልግም። በመጀመሪያ ደረጃ እሸቱ ከሆነ ሴት ልጅ ጋር እንካ ሰላምታ ይመላለሳል ብለንም እንጠብቅም አንፈልግም። ምክንያቱም አንተን እዚህ ቦታ አይደለም የምንጠብቅህ፣ አንተን የምንጠብቅህ ቦታ አለ፣ የሰቀልንበት ቦታ አለ፣ ያስቀመጥንበት ቦታ አለ።
ስለዚህ እዛ ክብር ላይ ስለሆንክ ነው እንጂ እንደዚህማ እንኳ ሰላምታ የምትመላለስ ከሆነማ ዌልካም ዮኒ ማኛ ጓደኛ ምንም ችግር የለውም እኮ ቲክቶክ ሰፊ ነው። ምንም ችግር የለውም እንኳ ሰላምታ መመላለስም። ስለዚህ ብዙዎች እሸቱ ይቅርታ ጠይቅ ያሉህ ላንተ ስላላቸው ክብር ነው። ብዙዎች እሸቱ ስተሰርታል ያሉህ ላንተ ያላቸውን ክብር ስለሚያውቁ ነው። አንተን ጥሩ ቦታ ያስቀመጡህ ነገር ስለሆነ ነው እንጂ እንደነ ዮኒ ማኛ እንደነ ሞጣ ቀደም ብዬ እንደተናገርኩት እንደ ሌሎች ተሳዳቢዎች ቢያዩህ አንተን መሳደብህ ራሱ ትዝ አይላቸው። እንኳን ይቅርታ ይጠይቅ ብለው ቪዲዮ ሊሰሩብህ አይደለም መሳደብህ ራሱ ትዝ አይላቸው። ስለዚህ ሰዎች እንትን የሚሉህ ስተት ስትሰራ ከዛ ነገር እንድታረም እንድትመለስ ነው እንጂ በዛው እንድጨምር አይደለም። ስለዚህ ይሄንን ነው የምለው። ብዙዎቻችሁ በእርግጠኝነት አሁን የምናገረው ቃል አይገባችሁ እሸቱ ልክ ነው ብላችሁም ድምድም አድርጋችሁ ያዛችሁ ሰዎች አላችሁ። አንዳንዶቹ የራሳችሁ የሰው ቁስል ልክ እንደራሳችሁ ቁስል ስለማይሰማችሁ ነው። አንዳንዶቹ ደግሞ ያስተማረው ትምህርት በዛ ትምህርት ውስጥ ጭንቅላታችሁ ኖሮ የእሷን ጉዳይ ረስታችሁት ነው። ለምን በትምህርቱ ትብትብ አድርጎ ነው ያሰረው። በትምህርቱ ትብትብ አድርጎ አስሮ በሃይማኖት በእምነት ደግሞ በጣም ሴንሲቲቭ ነገር ነው። አሁን በእኛ ጋር ብዙ ሰዎች የሚደበቁት በእምነት ነው። በፖለቲካው የሆነ ሰውን ይሳደቡና ወይ በእምነት ነው የሚደበቁት ወይ በዘራቸው ነው የሚደበቁት። እስቲ ያሉ የተባሉ ሰዎች የሸሹ ሰዎች የጠፉ ሰዎች እየተሳደቡ ሲደበቁ የት ነው የተደበቁት? እምነት ውስጥ ነውና እነዚህ ሁለት ነገሮች ናቸው ያሉት ብዙዎች ሰዎች የሚደበቁበት። ስለዚህ እሸቱም ልክ ጥሩ ነገር አስተምረክ ሰዎች እምነታቸውን ጥሩ ነገር ስለነገርካቸው የሚቆጩበትን የሚሆኑትን ነገር ስለነገርካቸው ጭንቅላታቸው ያለው አንተ ያቺ ያስተማርካት ነው እንጂ እዛ ጋር ልጅቷን የወጋህባትን መርፌ አይገባቸውም። እሱ አይረዱትም። የሚረዱት ያቺ መልካሟን ነገር ነው። ጥሩ ነው መልካሙን ነገር መረዳታቸው። ግን ወንድማቸው ደግሞ ከማይሆን ነገር ደግሞ መንገድ ሲስት ወይ ደግሞ ሌላ ሰው ሲያሳስት ወይ ደግሞ ሌላ ሰው በሱ ምክንያት ሲያለቅስ ለምን እንባው ጠብ ይላል? በእውነት አንድ ሰው በእናንተ ምክንያት እንባው ጠብ ማለት የለበትም። በእናንተ ምክንያት አንድ ሰው እንባው ጠብ ማለት የለበትም። ከምር ነው የምለው። እና እንባው ጠብ ሲል እናቷ አባቷ ምናምን እንባው ጠብ ሲል ለምን ማለት የሚገባው ልጅ ነበር። እንግዲህ ይሄ ሁሉ ያያችሁት ነገር በሙሉ ሆኗል። አሼ ይሄን ሁሉ የምንለው ይንጫጫሉ የሆነ ሰዓት ላይ ዝም ይላሉ የሚባል የተለመደ ነገር አለ። ወይ ደግሞ 11ኛው ሰዓት ላይ ይቅርታ ጠይቃለሁ የሚባል ነገር አለ። ወይ ደግሞ ይረሳል የሚባል ነገር አለ። ግን ምንም ቢረሳም ምን አውርተንም ያንተ ይቅርታ ባጠይቅም ምናምን ነገሩ ሁሉ ቢረሳ ግን አንተን የነበረህ ሚዛን ግን ይወርዳል። የነበረ የሰቀልንበት ቦታ ጥሩ እሸቱ የሚባለው ነገር ይወርዳል። እና ያ ነው እንጂ እንደፈለክ መሳደብም እንደፈለክ እንትን ማለትም ትችላለህና ይሄንን ለማለት ነው። የምትደግፉ ሰዎች ግን ስተት ስታዩ ስተት ነው በሉ። በየትኛውም ላይ በእርግጠኛው ለምደነዋል። ታውቃላችኋ ሚስቱን ገሏል። ይሄ ሁሉ መረጃ አለ ይሄ ሰው ሲባል ምንድነው አልገደለም መረጃ የላችሁም እየተባሉ ሲከራከር ሰው የሞተ ሰው የገደለ ሰው የምንከራከር ሰው ነን። እንኳን ይሄ ሰው የሰደበ አይደለም ለገዳይ የምንከራከር ሰው ነች። አልገደለም ብለን ኬዘር ነው እነማን ነው? እሺ ማን ነው የሚያጠቃው? ማን ነው ስለሱ እንትን የሚለው? ነከሌ በቃ አልገደለም ምን አገባችሁ? ይሄን ያህል ነው እንትን ያለ ነውና ይሄ ነገር ደግሞ ጥሩ አይደለም ለማለት ነው። ያው ዘንድሮ ከሚዛኑ ያልወረደ ሰው የለም። ጥሩ ሰዎች ናቸው፣ መልካም ናቸው፣ ጥሩ ትምህርት ይሰጣሉ የምንላቸው ሰዎች ሁሉ ወርደዋልና ይሄም አያስገርምም። ለማንኛውም ስለተከታተላችሁኝ አመሰግናለሁ። ባይ